ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ከኢፌዴሪ መከላከያ ሰራዊት የቴሌቪዥን ፕሮግራም ሳምንታዊ ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር ራሄል ዮሐንስ ነኝ። አብራችሁን ቆዩ። ብሔራዊ ጥቅምን ለማስከበር ጠንካራ ብሔራዊ አቅም መገንባት እንደሚገባ ተገለጸ። የኢትዮጵያ መከላከያ ምርምርና ልማት ማዕከል ምርምርና ልማት ለሰራዊቱ ሁለንተናዊ የላቀ ውጤት በሚል መሪ ሀሳብ የውይይት መድረክ አካሂዷል። በመድረኩም በተቋማዊ ሀገራዊና ዓለም አቀፋዊ ጉዳዮች ዙሪያ ጥናታዊ ጽሑፍም ቀርቧል። ለውብሸት አንበሴ ዘገባ ዝርዝር ቤተልሔም ደምሴ። ሀገራችን ኢትዮጵያ ሀገረ መንግስት በመመስረት በዓለም ረጅም ዕድሜ ካላቸው ሀገሮች አንዷ ብትሆንም በምርምር በቴክኖሎጂ ሽግግርና በአዳዲስ የፈጠራ ዘርፎች ላይ ያስመዘገበችው ውጤት ውስን መሆኑን መረጃዎች ያሳያሉ። ይህም ሁኔታ እንደ ሀገር ለምርምርና ለፈጠራ ስራዎች የተሰጠው ትኩረት አነስተኛ መሆኑን የሚያሳይ ሲሆን በመከላከያ ደረጃም የምርምርና ልማት ዘርፉ የሚገኝበት ሁኔታ ከሀገራዊ ገጽታ የተለየ አለመሆኑን መረዳት ይቻላል። ታዲያ ይህን ውስንነት ለመፍታት መከላከያ አሁናዊና መጻኢ የሀገሪቱን የደህንነት ፈተናዎች በጥልቀት እየተነተነ ዘመኑን የሚዋጅ አደረጃጀት የቴክኖሎጂና የዶክትሪን ምላሾችን መስጠትና የሰራዊቱን የማድረግ አቅም ይበልጥ ለማሳደግ የምርምርና ልማት ተቋም ተደራጅቶ ልዩ ልዩ ተግባራትን እያከናወነ ይገኛል። ማዕከሉ የስራው አካል የሆነውን የባለድርሻ አካላት ሰፊ የውይይት መድረክ አካሂዷል። በመድረኩም በተቋሙና በብሔራዊ መረጃና ደህንነት አገልግሎት አመራሮች ጥልቅ ጥናታዊ ጽሑፎች ቀርበዋል። ጥናታዊ ጽሑፉን ሌተናል ጀነራል አጫሉ ሸለመ የመከላከያ ማህበራዊና ሰብአዊ ልማት ጉዞ ለሰራዊቱ የላቀ ግዳጅ አፈጻጸም ያለው አስተዋጽኦ፣ አቶ ዳንኤል ጉታ ከብሔራዊ መረጃና ደህንነት አገልግሎት በዘመናዊ የውትድርና ግዳጅ የቴክኖሎጂ ውጤቶች ፋይዳና ተግዳሮት፣ እንዲሁም ብርጋዴር ጀነራል ይታያል ገላው የመከላከያ ቁልፍ የሪፎርም ስራዎችን ወደ ትራንስፎርሜሽን የመቀየር ሂደቶች በሚሉት ርዕሰ ጉዳዮች በጥልቀት አቅርበዋል። መከላከያ እያደረገ ባለው የሰው ሀብት ልማትና ዘመናዊ ሰራዊት ግንባታ ሂደት ውስጥ የምርምር ዘርፉ ከፍተኛ ሚና እየተጫወተ እንደሚገኝም በመድረኩ ተነስቷል። የምርምር ማዕከሉ በአጭር ጊዜ ውስጥ ተቋቁሞ ሰፊ ስራዎችን እየሰራ መሆኑን ያነሱት የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን በየዘርፉ ያለውን ኃይል ሰብስቦ አንድ አቅም በመፍጠር ውጤታማ ስራ መስራት ያስፈልጋል ብለዋል። ይሄ አጀንዳ በዚህ ጊዜ መቅረብ በጣም ወቅታዊ አጀንዳ ነው የሚል ሀሳብ አለኝ። በአጠቃላይ እንደ መከላከያ ለጥናትና ምርምር በአሁኑ ሰዓት ቅድሚያ መስጠት ዝም ብሎ የጊዜ ተራ አክቲቪቲስ ጉዳይ ሳይሆን ተቋሙን ወደፊት ኢትዮጵያን የሚመጥን ተቋም አድርጎ የማሻገር ያለማሻገር የኢትዮጵያ ብሔራዊ ጥቅም የማስጠበቅ ያለማስጠበቅ ጉዳይ ነው እና የህልውና ጉዳይ ነው ብሎ አስምሮ ነው የተነሳበት። ከዚህ አንፃር እንደዛ መገንዘብ የሚያስፈልግ ይመስለኛል። ከውይይቱ ብዙ ግብአቶች ተገኝተዋል ያሉት ጀነራል ይመር መኮንን ተመራማሪዎች ለሀገራቸው እድገት በቁርጠኝነት ሊሰሩ እንደሚገባም አንስተዋል። የመከላከያ ማህበራዊና ሰብአዊ ልማት ጉዞ ለሰራዊቱ የላቀ ግዳጅ አፈጻጸም ያለው አስተዋጽኦ በሚል ርዕስ ጥናታዊ ጽሑፍ ያቀረቡት የመከላከያ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ሸለመ በተቋሙ በተሰራው የሪፎርም ስራ የነበረውን ውስን የሰው ኃይል በአጭር ጊዜ ውስጥ በማልማት ከፍተኛ ኃይል ማደራጀት መቻሉን ገልጸዋል። በሚገባ ሊሰራ የሚችል በብዛትም በእውቀት ላይ የተመሰረተ ስራ እንዲሰሩ ሰፋፊ ስራዎች ተደርጓል። አሁንም እየተሰሩ ያለበት ሁኔታ አለ። የባለድርሻ አካላቱ ውይይት የተቋማቱን ቁልፍ ተግባራት በምርምርና ልማት ውጤት እንዲያስገኙ ለማድረግና ችግር ፈጂ መፍትሄዎችን ለማምጣት ፋይዳው የጎላ መሆኑን የገለጹት የኢትዮጵያ መከላከያ ምርምርና ልማት ማዕከል ኃላፊ ሜጀር ጀነራል ቡልቲ ታደሰ የዘመኑን የውትድርና ቴክኖሎጂ በራስ አቅም ለመምራት የምርምር አቅማችንን ማሳደግ ይጠበቅብናል ብለዋል። የኢትዮጵያ መከላከያ ምርምርና ልማት ማዕከል ያሰራውን አርማም አስመርቋል። ምስራቅ እዝ በብር ሸለቆ ወታደራዊ ማሰልጠኛ ያሰለጠናቸውን መሰረታዊ ወታደሮች አስመረቀ። ስልጠናው መሰረታዊ ወታደሮች ከዚህ በፊት በማሰልጠኛው ያገኙትን እውቀት በተግባር ወደሚታይና ወደሚጨበጥ ከፍተኛ ወታደራዊ ክህሎት የሚለውጥ መሆኑም ተገልጿል። በምርቃት ስነ ስርዓቱ ምስራቅ እዝ የኢትዮጵያን እድገትና ብልጽግናን የማይመኙ የውስጥና የውጭ ኃይሎች ሲከፍቱ የነበረውን ተደጋጋሚ ጥቃት ከሌሎች የሰራዊት ክፍሎች ጋር በብቃት እየመከተ የመጣ ጀግና እዝ መሆኑን አዛዡ ሌተናል ጀነራል መሐመድ ተሰማ ተናግረዋል። አንዲት ታላቅ ሀገር አለችን።
ኢትዮጵያዊ የሚባል ኩሩ ሕዝብ ያላት በሕገ መንግስታዊ ስርዓት የምትመራ እና ገናና ታሪክ ያላት ሀገር የዚች ሀገር ሰራዊት ስንሆን ያለችንን አንድ ሀገር እና አንድ ሕዝብ ለማፍረስ የሚመጣን የውጭ ወራሪና የውስጥ ባንዳ በመመከት የሀገራችንን ሉዓላዊነት በማስከበር ውድ የውትድርና የተከበረ ሙያ ውስጥ እየሰራን ኢትዮጵያን እያጸናን የመጣን የጀግናው ኢትዮጵያዊ ሕዝብ ማህፀን አፍርቶን ኢትዮጵያን እየጠበቅን ያለን ጀግኖች በመሆናችን እንኳን ደስ አላችሁላችሁ ወጣ። ተመራቂዎችም በመስዋዕትነት ጸንታ የዘለቀችውን ሀገራችንን በማንኛቸውም ጠላት ከሚሰነዘር የጥፋት ሙከራ ነቅቶ መጠበቅና የእዙን የጀግንነት ባህል ማስቀጠል እንደሚጠበቅባቸውም ሌተናል ጀነራል መሐመድ ተሰማ አሳስበዋል። ዘገባው የታደሰ ይሴ ነው። ደቡብ እዝ በሰሜን ወሎ ዞን ለሀገር ግንባታና ለዘላቂ ሰላም የማህበረሰቡ ሚና በሚል መሪ ሀሳብ ህዝባዊ ውይይት አካሄደ። በውይይት መድረኩም በጽንፈኝነት አስተሳሰብና በትጥቅ ትግል ሰላማዊ የህዝብ እንቅስቃሴን ማረጋገጥ እንደማይቻልም ተጠቁሟል። ለፈይሳ መልካሙ ዘገባ ዝርዝር ራሄል ገዛኸኝ። ሰራዊታችን የጽንፈኛ ኃይሎችን ያልተገባ እንቅስቃሴ ለመግታት ከጸጥታ ኃይሎች ጋር በመቀናጀት እያደረገ ያለውን ጠንካራ ዘመቻ ለመደገፍ ህዝቡ በጠላት ላይ ጽኑ አቋም መያዝ እንደሚገባው የደቡብ እዝ ምክትል አዛዥ ሜጀር ጀነራል ደስታ ተመስገን ገልጸዋል። ጽንፈኛው ቡድን በተሳሳተ ትርክት ወጣቱን በመመልመል የባዕዳን ጠላቶቻችንን ተልዕኮ እንዲያስፈጽሙ በማድረግና የህዝብን ንብረት በመዝረፍ ለግል ሀብት ማከማቻነት እየተጠቀመበት እንደሚገኝም ሜጀር ጀነራል ደስታ ተመስገን ተናግረዋል። ሰራዊቱ እየወሰደ ባለው የተጠናከረ እርምጃ በበርካታ አካባቢዎች አንጻራዊ ሰላም መስፈኑን የጠቆሙት ሜጀር ጀነራል ደስታ ተመስገን ለሀገር የሚከፈለውን ማንኛውን መስዋዕትነት ከፍሎ የህዝብን ሰላም ለማረጋገጥም ምንጊዜም ዝግጁ መሆኑን አስታውቀዋል። መከላከያ፣ የክልሉ፣ የዞኑ፣ የወረዳው ጸጥታ እጅ ለእጅ ተያይዘን ለሀገር ስንል የትም ቦታ ገብተንኛ አካባቢያችን ሰላም ማድረግ ግዴታችን። በጠላት ተጽዕኖ ጫካ የገቡ ወጣቶች ትጥቃቸውን ፈተው ወደ ህብረተሰቡ እንዲመለሱና ሰላማዊ ህይወታቸውን እንዲመሩ በትኩረት እየተሰራ መሆኑን የገለጹት ደግሞ የሰሜን ወሎ ዞን አስተዳዳሪ አቶ አራጌ ይመር ናቸው። የዞኑ አስተዳዳሪ አያይዘውም ድብቅ ተልዕኮ አንግበው ህብረተሰቡን በብሔር በሃይማኖት ለመከፋፈልና ለማተራመስ የሚሹ አካላት ከድርጊታቸው ሊቆጠቡ እንደሚገባም አሳስበዋል። የሃይማኖት አክራሪነት ጽንፈኝነትን ማረምና ማስተካከል ይጠበቃል የሚለውን ነገር እንድትወስዱ ያስፈልጋል። ለ3 ዓመታት ገደማ በጽንፈኛው ቡድን ከአገልግሎት ውጪ የሆኑ የመንግስት መዋቅሮችን ወደ ስራ በመመለስ የመሰረተ ልማት ተጠቃሚነቱን መልሶ ለማረጋገጥ ህዝቡ ከሰራዊታችን ጋር በቁርጠኝነት እየሰራ እንደሚገኝም የሀብሩ ወረዳ አስተዳዳሪ አቶ ሁሴን መሐመድ ተናግረዋል። የውይይቱ ተሳታፊዎችም ለአካባቢው ዘላቂ ሰላም መረጋገጥ ከሰራዊቱ ጎን በመቆምና በመደገፍ የበኩላቸውን ድርሻ እንደሚወጡ አረጋግጠዋል። በዕለቱም በጥፋት ተልዕኮ ተሰማርተው የነበሩ የቡድኑ አባላት በሰላማዊ መንገድ እጃቸውን ሰጥተው የገቡ ሲሆን የበደሉትን ህዝብ ለመካስና ለሰላም ዘብ ለመቆም ዝግጁ ነን ሲሉ በውይይት መድረኩ ተናግረዋል። የመከላከያ ወታደራዊ ቅርስ ጥናትና አስተዳደር የሰራዊቱን ታሪካዊ ቅርሶችና መዛግብት በማሰባሰብና በመንከባከብ ድጋፍ ላደረጉ አካላት እውቅና በመስጠት ምስጋና አቀረበ። ቢያድግልኝ መሪ ተጨማሪ ዘገባ አለው። የኢትዮጵያ ሰራዊት ታሪክ በባርነትና በጭቆና ለነበሩ ህዝቦች የነጻነት ቀንዲል፣ የጀግንነት መሰረት እንዲሁም የጽናትና የስትራቴጂ ጥበብ ተምሳሌት ነው። የኢትዮጵያ ሰራዊት ሙዚየምም የሰራዊቱን ትጥቅ ስልጣኔ፣ የቴክኖሎጂ ሽግግር ጉዞውንና ዓለም አቀፍ የሰላም ማስከበር ተሳትፎ የሚያሳይ መስኮት መሆኑን የመከላከያ ወታደራዊ ቅርስ ጥናትና አስተዳደር ዳይሬክቶሬት ዳይሬክተር ሜጀር ጀነራል ጥሩያ ሰፌ ገልጸዋል። ይህ ሙዚየም የሰራዊታችንን ትጥቅ ስልጣኔ፣ ዓለም አቀፋዊ የሰላም ማስከበር ተሳትፎና የቴክኖሎጂ ሽግግር ጉዞ በግልጽ የሚያሳይ መስኮት ነው። በሌላ በኩል ደግሞ ለወታደራዊ ሳይንስ፣ ለሚዲያና ባለሙያዎች፣ ለተመራማሪዎች ትልቅ የእውቀት መቅሰሚያ ተቋም ነው።
የኢትዮጵያ ሰራዊት ሙዚየምም ትልቅ የሀገራችን ቅርስ እንደመሆኑ ወደሚፈለገው ግብ ለማድረስ መላው የኢትዮጵያ ሕዝብ የሰራዊቱ ክፍሎችና ባለድርሻ አካላት የጋራ ድርሻና ሁለንተናዊ ድጋፍ ተጠናክሮ ሊቀጥል እንደሚገባም ሜጀር ጀነራል ጥሩያ ሰፌ ጥሪ አቅርበዋል። በግለሰቦችና በተቋማት የሚገኙ የታሪክ አሻራዎችን ማሰባሰብ ስራችን በስፋት ይቀጥላል። ይህን ታሪካዊ አደራ ከግብ ለማድረስ መላው የኢትዮጵያ ሕዝብ ሁለንተናዊ ድጋፋችሁን አጠናክራችሁ እንድትቀጥሉ ጥሬን በአክብሮት አቀርባለሁ። ለኢትዮጵያ ሰራዊት ሙዚየም እውን መሆን የደከማችሁ ሁሉ በድጋሚ ክብርና ምስጋና ይገባችኋል። ሜጀር ጀነራል ጥሩያ ሰፌ አክለውም ሙዚየሙ ለቀጣዩ ትውልድና ለተማሪዎች የእውቀት ምንጭ እንዲሆን ሰፊ ስራ እንደሚሰራም ተናግረዋል። በመከላከያ ሰራዊት ሙዚየም የእውቅናና ምስጋና መርሃ ግብር ላይ በክብር እንግድነት የተገኙት የመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን በበኩላቸው ቅርሶቹን ለብዙ ዓመታት ጠብቆ በማቆየትና ለሙዚየሙ በማበረከትና በተለያዩ መልኩ የበኩላቸውን አስተዋጽኦ ላበረከቱ ባለድርሻ አካላት ምስጋና አቅርበዋል። ቀደም ሲል በነበሩ የተለያዩ የታሪክ አጋጣሚዎች የሀገሪቱን ወታደራዊ ታሪክና ትርክት ለማጥፋትና ለማዛባት የውጭ ኃይሎችና ባንዳዎች ከፍተኛ ጥረት ሲያደርጉ እንደነበር ያስታወሱት ሜጀር ጀነራል እንዳልካቸው ወልደ ኪዳን በሙዚየሙ አማካኝነት የተበታተኑ የሰራዊቱ ቅርሶች ማሰባሰብና ታሪካዊ እውነታዎችን ወደ አንድ ቦታ ማምጣት መቻሉንም አብራርተዋል። የኢትዮጵያ ትርክት እንዲዛባ የሚፈልጉና አገራቸው ያልሆኑ ዜጎች እና ሌሎች ባንዳዎች በአንድ ወቅት በዚች ሀገር ላይ በመኖራቸው ምክንያት ይሄ ታሪክ ሆኖ እንዲቀጥል እንዲያድግ ሙዚየሙ እንዲያድግ ያልተፈለገበት ሁኔታ ስለነበረ በተለያየ አይነት መልኩ እንዲጠፋ ትልቅ ስራ የተሰራበት ነው። ስለዚህ ይሄ ዛሬ ሲቋቋም ያንን ሁሉ አልፎ የተበታተነ ቅርጽን በማሰባሰብ እዚህ ደረጃ ደርሷል። የተዛቡ ትርክቶችን በማስተካከል ትክክለኛውን ወታደራዊ ታሪክና እውቀት ለቀጣዩ ትውልድ ለማስተላለፍ ሙዚየሙ የላቀ ሚና እንደሚጫወትም ሜጀር ጀነራል እንዳልካቸው ወልደ ኪዳን ጠቁመዋል። ያለፈውን ትርክት የተዛባ ትርክት ወደ አንድ አምጥቶ ለመስፋት ለመቅጠም እና ለትውልድ እንዲተላለፍ ሰራዊት ሁልጊዜ እንደምንናገረው ሰራዊት ማለት ሀገር ማለት ነው። የዚህን ሰራዊት ታሪክ ማጥፋት ማለት የሀገር ታሪክ ማጥፋት ማለት ነው። በአጭር ጊዜ ይሄ የተሰራው ነገር የሀገርን ታሪክ የተዛባ ታሪክ ወደ አንድ አድርጎ ለትውልድ ለማስተላለፍ የተከፈለ መስዋዕት ነውና ይህንን ሀሳብ ላመጣችሁ፣ ለተሳተፋችሁ፣ ቅርስ ላዋጣችሁ፣ ነገም ለመስራት የተዘጋጃችሁ በዚህ ብቻ የምንቆም አይደለም። ይሄ ሙዚየም ይሄ ቅርስ ለሰራዊታችን ግንባታ ትልቁ ክፍል ነው ማለት እንችላለን። በመከላከያ ፍትህ ዋና ዳይሬክቶሬት የስነ ስርዓት ማስከበርና ማረሚያ ቤቶች አስተዳደር ዳይሬክቶሬት ለስነ ስርዓት ማስከበር ሬጅመንትና ለትራፊክ ፖሊሶች ሲሰጥ የቆየው ወታደራዊ ስልጠና ተጠናቀቀ። ታድላ መላኬ ተጨማሪ አላት። የስነ ስርዓት ማስከበርና ማረሚያ ቤቶች አስተዳደር ዳይሬክቶሬት በወታደራዊ ሳይንስ፣ በተኩስ አቅም፣ በአካላዊ ጥንካሬ፣ በዲሲፕሊንና በስነ ልቦና ግንባታ ዙሪያ ያካሄደው የቴክኒክና የመስክ ስልጠና የበቃ የሰው ኃይል ማፍራትን ዓላማ ያደረገ ነው። ለትራፊክ ፖሊሶችና ለስነ ስርዓት ማስከበር አባላት የሀገራችን አሁናዊ ሁኔታ መነሻ በማድረግ የጸረ ሽምቅ ስልጠና፣ የእጀባ፣ የመሬት ገጽ ማንበብና ሌሎች እልህ አስጨራሽ ስልጠናዎች የተሰጡ ሲሆን ሰልጣኞች በቀጣይ የሚሰጣቸውን ግዳጅ በአጭር ጊዜ በዲሲፕሊንና በኃላፊነት በብቃት የሚወጡበት አቅም መጨበጣቸውም ተገልጿል። ሰራዊቱ የሚሰጠውን ህገ መንግስታዊ ተልዕኮ በድል አድራጊነት ለመፈጸም በየጊዜው የሙያ ማሻሻያ ለማድረግ ስልጠና ትልቁን ድርሻ እንደሚይዝ የስነ ስርዓት ማስከበርና ማረሚያ ቤቶች አስተዳደር ዳይሬክቶሬት ዳይሬክተር ኮሎኔል ማቱሳላ ሶካ ገልጸዋል። አንድ ሬጂመንትና አንድ ወታደራዊ ትራፊክ ሻምበል ማለት የተሟላ ትጥቅ የተሟላ የሰው ኃይል ያለንን፣ ስለዚህ በያዘው ትጥቅ በያዘው መሳሪያ ተኩሶ የሚመታ አካል ብቃት ያለው ጥሩ አካል ብቃት ያለው ጥሩ ስልት እንዲያቅ ተደርጎ ነው የተገነባው። ስለዚህ ለምንሰጠን ለማንኛውም ግዳጅ
ራሱን ያዘጋጀ ብቁ ወታደር ነው። ስለዚህ ጠላትን ከሩቅ ማስቀረት እዚህ አካባቢ የሚፈጠረውን ችግር ከሩቅ ስጋቶችን ከሩቅ የሚያስቀር ኃይል መሆኑን በተጨባጭ ያረጋገጠበት ስልጠናም ነው። ዳይሬክተሩ አክለውም የትራፊክ ፖሊስ ስልጠና እንደ ተቋምም ሆነ እንደ ሀገር የትራፊክ ፍሰትን በዘመናዊ መንገድ ለመቆጣጠር አደጋዎችን ለመቀነስና ሕይወትን ለመታደግ ዓላማ ያደረገ መሆኑን ጠቁመው አባላቱ በቂ የማድረግ አቅም እንዳገኙ በስልጠና ማረጋገጣቸውን ተናግረዋል። ተቋማችን ከኛ የሚጠብቀውን ኃላፊነት በጀግንነት ለመፈጸም ስልጠናው ማንኛውንም የሚሰጠንን ግዳጅ በብቃትና በስኬታማነት ለመወጣት የሚያስችል ቁመና ላይ አድርሶናል ያሉት ደግሞ የትራፊክ ፖሊስ ሻምበል አዛዥ ሻምበል ሲሳይ ባልቻ ናቸው። የተቋሙን ተሽከርካሪ ደህንነት የመጠበቅ ስራ ነው የምንሰራው። ይህን ስንሰራ ግን ከአዲስ አበባ ፖሊስ መደበኛ ፖሊስ ጋር ከፌዴራል ፖሊስ ጋር ከተለያዩ ልዩ መንገድ ትራንስፖርት ጋር በመሆን የተቋሙን ተሽከርካሪዎች ደህንነት የመጠበቅ ስራ ችግሮች ያሉበት ቦታ ሁሉ ፈጥነን በመድረስ ፕላኖችን ካሉ አጋር ትራፊኮች ጋር በመሆን በሰላማዊ መንገድ በፍቅር እየሰራን እንገኛለን። ከፍተኛ ውጤት ያስመዘገቡ የስነ ስርዓት ማስከበር ሬጅመንትና የትራፊክ ፖሊስ አባላትም ሀገርን ለማገልገል ሞራላዊ፣ አካላዊና ስነ ልቦናዊ ጀግንነትን እንዳላበሳቸውና የተሻለ አቅም እንደፈጠረላቸው ገልጸዋል። ጅቡቲ የሚገኘው የአሜሪካ ጦር ቤዝ የተቀናጀ ግብረ ኃይል በሁርሶ ኮንቲንጀንት ማሰልጠኛ በመገኘት ከሎጂስቲክስ ዋና መምሪያ ከኢንዱስትሪ ግሩፕና ከማሰልጠኛው ለተውጣጡ የጥገና ሙያተኞች በብረት ለበስ ወታደራዊ ተሽከርካሪዎች ጥገና ዙሪያ ስልጠና ሰጠ። ስልጠናው በኢትዮጵያና በአሜሪካ መካከል ያለውን ወታደራዊ ትብብርና አንድነት ማሳያ መሆኑም ተጠቁሟል። ብረት ለበስ ተሽከርካሪዎቹ ዘመናዊ ቴክኖሎጂ የተገጠመላቸው በመሆኑ የጥገናና እንክብካቤ ስራዎችን በተገቢው ለማከናወን ስልጠናው የራሱን አስተዋጽኦ እንደሚያበረክትም ተገልጿል። ስልጠናው በተግባርና በልምምድ የተደገፈ በመሆኑ ለሙያዊ አቅማቸው መጎልበት ከፍተኛ አስተዋጽኦ እንዳበረከተ የተናገሩት ሰልጣኞቹ ያገኙትን ተጨማሪ ሙያዊ ክህሎት በስራ ለመተግበር ዝግጁ መሆናቸውንም አረጋግጠዋል። ዘገባው የተስፋዬ ያረጋል ነው። ምስራቅ እዝ ህገ መንግስታዊ ተልእኮን በላቀ ብቃት ከመወጣት ጎን ለጎን በግብርና ልማቱም ውጤታማ ተግባራትን እያከናወነ እንደሚገኝ ተገለጸ። በግብርና ሚኒስቴር በሰብል ምርቶች ፕሮግራም አስተባባሪ በዶክተር ሰለሞን ቢኖር የተመራው ቡድንም በእዙ እየተከናወኑ ያሉ የግብርና ልማት ስራዎችንም ጎብኝቷል። ምስራቅ እዝ እያከናወናቸው የሚገኙ የግብርና ልማት ስራዎች አመርቂ መሆናቸውን የመከላከያ ግብርና ግብዓትና ሜካናይዜሽን ቴክኖሎጂ ዳይሬክተር ብርጋዴር ጀነራል እሸት ያራጌ ገልጸዋል። እዙ የሀገርን ሉዓላዊነት ከመጠበቅ ባሻገርም ምርትና ምርታማነትን በማሳደግ አርአያነት ያለው ተግባር መፈጸሙንም ብርጋዴር ጀነራል እሸቱ አራጌ ተናግረዋል። እዙ በርካታ ውስብስብ ግዳጆችን ከመወጣት ጎን ለጎን በግብርና ልማት ስራዎቹ በሰፊው በመሳተፍ የአካባቢውን ነዋሪ ኑሮ በማሻሻልና የስራ አጥ ቁጥርን በመቀነስ አበረታች ተግባራቶችን እያከናወነ መገኘቱን የተናገሩት ደግሞ በግብርና ሚኒስቴር የሰብል ምርቶች ፕሮግራም አስተባባሪ ዶክተር ሰለሞን ቢኖር ናቸው። የምስራቅ እዝ የግብርና ልማት ኃላፊ ሌተናል ኮሎኔል ተስፉ ዝምበላቸው በበኩላቸው እዙ የተለያዩ ቋሚ አትክልቶችን አዝርቶችንና የቁም እንስሳትን በማደለብ ሰራዊቱንና የሰራዊቱን ቤተሰብ ከማገልገል ባለፈ በአካባቢው የተረጋጋ ገበያ እንዲኖር የበኩሉን አስተዋጽኦ እያበረከተ እንደሚገኝም አስረድተዋል። ዘገባው የአወል መሐመድ ነው። ደቡብ እዝ ጽንፈኛና አሸባሪ ቡድኖችን በመደምሰስ ሀገራዊ ተልእኮን በላቀ ብቃትና በውጤት እያከናወነ መሆኑን ገለጸ። የእዙ ሙዚቃና ቲያትር ቡድን በግዳጅ ቀጠናዎቹ የጥበብ ስራዎችን አቅርቧል። እዙ በተለያዩ ቀጠናዎች አኩሪ ገድል በመፈጸም እንደ ሀገር የተካሄዱ ታላላቅ ሁነቶች በሰላም እንዲጠናቀቁ በማድረግና የጥፋት ኃይሎችን በመቆጣጠር እያስመዘገበ ያለውን ስኬት አጠናክሮ መቀጠሉን በእዙ ስር የሚገኝ ኮር አዛዥ ብርጋዴር ጀነራል ደጀኔ ጸጋዬ ገልጸዋል። ብርጋዴር ጀነራል ደጀኔ ጸጋዬ አያይዘውም እዙ ባለው የተሟላ ወታደራዊ ቁመና ጠላት በቀጠናው ጦርነት ማድረግ እንደማያዋጣው እንዲያስብ እንዳስገደደውም ጠቁመዋል። ኪነ ጥበብ ለሰራዊት ሞራል ግንባታ ጉልህ ሚና እንደሚጫወት ያስታወሱት ብርጋዴር ጀነራል ደጀኔ ጸጋዬ የደቡብ እዝ ሙዚቃና ቲያትር ቡድን በግዳጅ ቀጠናዎች በመዘዋወር ያቀረባቸው የጥበብ ስራዎች ለበለጠ ድልና ስኬት የሚያነሳሱ መሆናቸውንም ጠቁመዋል። ዘገባው የአብርሃም ዘውዱ ነው። ሰራዊታችን በሰው ኃይልና በቴክኖሎጂ ራሱን ከማዘመን ተግባሩ ጎን ለጎን የሰራዊቱን የጤና ዝግጁነት የበለጠ ለማጎልበት በትኩረት እየሰራ እንደሚገኝ ተገለጸ። የደቡብ ግንባር ሰራዊት ነርስ ትምህርት ቤትም ከተለያዩ እዞች ለተውጣጡ አዲስ የነርስ ተማሪዎችም አቀባበል አደረገ።
በአቀባበል ስነ ስርዓቱም የደቡብ ግንባር ሰራዊት ሆስፒታል የደቡብ እዝ ከፍተኛ የስራ ኃላፊዎችና የትምህርት ቤቱ ሁለተኛ ዓመት ተማሪዎችም ልምዳቸውን አካፍለዋል። ተማሪዎቹም ከትምህርት ቤቱ የሚያገኙትን ሙያዊ ክህሎት ከወታደራዊ ስነ ምግባራቸው ጋር በማዋሃድ የሰራዊታችንን የጤና ዝግጁነት ማጎልበት እንደሚጠበቅባቸውም የደቡብ ግንባር ሰራዊት ሆስፒታል አዛዥ ኮሎኔል መሐመድ አደም አሳስበዋል። ዘገባው የኢዮብ ሰለሞን ነው። በመጨረሻም መሐንዲስ ዋና መምሪያ የማዕከላዊ እዝ ጠቅላይ መምሪያ ቢሮ ግንባታን ጥራቱን ጠብቆ በፍጥነት ለማጠናቀቅ ስራዎችን በትኩረት እያከናወነ እንደሚገኝ ገለጸ። እዙ በጅማ እያስገነባ የሚገኘውን ዘመናዊ ህንፃ የቦታውን አስቸጋሪ ሁኔታ ከማስተካከል አንስቶ ጥራቱን በጠበቀ ሁኔታ ከተያዘለት ቀነ ገደብ አስቀድሞ ለማጠናቀቅ ከፍተኛ ርብርብ እየተደረገ ስለመሆኑም የግንባታ ፕሮጀክቱ ኃላፊ ሻለቃ ኢንጂነር አምሳሉ ሀርፍቾ ተናግረዋል። ፕሮጀክቱ በአካባቢው ለሚገኙ ነዋሪዎች ሰፊ የስራ ዕድል በመፍጠርና ማህበረሰቡን ተጠቃሚ በማድረግ ላይ መሆኑን ደግሞ የፕሮጀክቱ የሰው ሀብት ዴስክ አስተባባሪ ሻምበል ጸጋይ እናውጋው ጠቁመዋል። ዘገባው የአዳም ወንድማገኝ ነው። የተከበራችሁ ተመልካቾቻችን ለዕለቱ ያዘጋጀንላችሁ ወታደራዊ ዜናዎቻችን የተከታተላችሁትን ይመስል ነበር። ቀሪ የኢፌዴሪ መከላከያ ሰራዊት የቴሌቪዥን ፕሮግራሞቻችን በተመደበላቸው ሰዓት መሰረት ወደ እናንተ መድረሳቸውን የሚቀጥሉ ይሆናል። ጤና ይስጥልን።